ግንኙነት ማድረግ ስራ አይደለም። ስራ እየመሰለ ከሆነ እያስጨነቀ ያለ ነገር አለ ማለት ነው። ግንኙነት ሪላክስ የምታደርጉበት ነገር መሆን አለበት። ከሚስታችሁ ጋር ግንኙነት በምታደርጉበት ጊዜ ኮንፊደንት ሆናችሁ ደስ ብሏችሁ እርካታ አገኛለሁ ብላችሁ ስትሬስን ሪሊፍ አድርጋለሁ ባለቤቴን አስደስታታለሁ የሚባል አይነት ኮንፊደንስ ኖሯችሁ ልገቡበት የሚገባው። ካልሆነ ስራ ነው የሚሆነው። ብዙ ጊዜ ስንፈተ ወሲቦች ስለ ልቦናዊ የሆኑ ነገሮች ናቸው። አንድ ጊዜ የሆነ ነገር ተፈጥሮ ያ ነገር ተደግሞ ይመጣል በሚባል አይነት ሀሳብ ብዙ ጊዜ ስራ ላይ ባለ ጭንቀት፣ ሪሌሽንሽፕ ላይ ባለ ጭንቀት ሁሉ ስንፈተ ወሲብ ደግሞ ስለ ልቦናዊ ነው ማለት አይደለም። ስለ ልቦናዊን የምትለዩበት ነገር ምንድን ነው? ሁኔታ ይመርጣል፣ ሰው ይመርጣል። ያላችሁበት ነገር ላይ በጣም ዲፔንድ ያደርጋል። አካላዊ ከሆነ ሰው አይመርጥም፣ ጊዜ አይለይም፣ አንድ አይነት ነው ሁሉ ጊዜ። ጠዋት አይቆምም። ሁሉ ግንኙነት ላይ የመጀመሪያ ዙርም ሁለተኛ ዙርም ሶስተኛ ዙርም ቶሎ ይጨርሳል። እዛኔ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ፣ ጡንቻ ላይ ያሉ ችግሮች ሊሆኑ ይችላሉ። እነሱ በትክክል ሕክምና ማድረግ አለባችሁ ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ባይ ባይ። እንዴት ፖስትፒል ወስዳ ታረግዛለች? ይሄንን ለመረዳት ፖስትፒል እንዴት ነው የሚሰራ የሚለውን ላስረዳችሁ። በዋነኝነት ስራው እንቁላል ዝግጁ እንዳትሆን ኦቪሌሽን ተፈጥሮ እንቁላል እንዳትለቀቅ ነው የሚያደርግልን። ስለዚህ በምን ምክንያት እርግዝና ሊፈጠር ይችላል የሚለው ስናይ አንደኛ ኦልሬዲ እንቁላል ዝግጁ ከሆነች ኦቪሌሽን ላይ ካለች የመስራት እድሉ ዝቅተኛ ይሆናል። ሁለተኛ ደግሞ ውፍረት ካለ በጣም ኦቢሲቲ ካለ መድኃኒቱ አይሰራም። ሌላ ተጨማሪ መድኃኒቶች ካሉ እንደ አንቲባዮቲክ ምናምን እየወሰደች ከሆነ ላይሰራ ይችላል። በተጨማሪ ደግሞ አንድ ሰው ፖስትፒል ሲወስድ ተያይዞ ይመጣ ማቅለሽለሽ ማስመለስ አለ። ስለዚህ እሱን ወስዳ በ2 ሰዓት ውስጥ ካስመለሳት መድኃኒቱ እንደተጠቀመችው አይቆጠርም። ሌላኛው ደግሞ ግንኙነት ከቀጠለች ፖስትፒል ከወሰደች በኋላ ድጋሚ ወደ ግንኙነት ከተመለሰች ፌል ሊያደርግ ይችላል። ማን ነው ፖስትፒል መጠቀም ያለበት የሚለውን ስናይ ፖስትፒል ኢትስ አን ኢመርጀንሲ ኮንትራሴፕቲቭ ማለትም ለድንገተኛ ነው የምንጠቀመው። ያለው መከላከያ ፌል ካረገብን ለምሳሌ ኮንዶም ብሬክ ካረገ ኦር አንድ ሴት ከተደፈረች ያልተጠበቀ ግንኙነት ከተፈጠረ ነው እንጂ በስነ ስርዓት እንደ ኖርማል መከላከያ ምንድነው የምትወስዱት ብዬ ስጠይቅ ብዙ ታካሚዎች ፖስትፒል የምትሏላችሁ። ታትስ ናት አክሴፕተብል። ምክንያቱም ተያይዞ የሚመጣ ብዙ ጎንዮሽ ጉዳት አለው። ለምሳሌ የወር አበባ መዛባት በጣም ቶሎ እንዲመጣ ሊያደርገው ይችላል። በጣም ቀስ ብሎ እንዲመጣ ሊያደርገው ይችላል። ሌላ ደግሞ ማቅለሽለሽ፣ ማስመለስ፣ ሆድ ቁርጠት፣ ከባድ ራስ ምታትና ድካም፣ የጡት ደግሞ ሴንሲቲቭነት ቴንደር የመሆን አይነት ምልክቶች ስለሚያመጣ እሱን ባትጠቀሙ ጥሩ። ስለ ፖስትፒል ደግሞ በጣም የተሳሳተ መረጃዎችን እናውራ። አንደኛ እርግዝና ከተፈጠረ በኋላ ውርጃ ሊያመጣ ይችላል። የተሳሳተ ነው። ጽንስ ላይ ምንም አይነት ጉዳት የሚያመጣ ነገር አይደለም። ሁለተኛ ደግሞ መሃን ያደርጋል። ወር አበባ ያዛባል እንጂ መሃን አያደርግም። ሌላ ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። ቴንክ ዩ። ከወሊድ በኋላ ለምን የወሲብ ፍላጎት ይቀንሳል? ሰላም፣ ዶክተር አክሊሉ ነኝ፣ የማህፀንና ጽንስ ስፔሻሊስት ሐኪም። ፎሎ ያላደረጋችሁ ፎሎ በማድረግ ቤተሰብ ይሁኑ። ከወሊድ በኋላ ያው የግንኙነት ፍላጎት በተወሰነ መልኩ ይቀንሳል። ይሄም ጊዜያዊ ነው። ነገር ግን እንዲቀንስ የሚያደርጉ ብዙ ነገሮች አሉ። አንደኛ የሆርሞን ለውጥ ይኖራል። የሆርሞን ለውጥ ስንል የኢስትሮጅን መጠን ስለሚቀንስ እንዲሁም ደግሞ ጡት የምታጠቢ ከሆነ የፕሮዳክቲን ሌቭልም እንደዛው ስለሚጨምር የግንኙነት ፍላጎትሽም በተወሰነ መልኩ ይቀንሳል ማለት ነው። ሌላኛው የወለድሽው በማህፀን ከሆነ ስቲች እና ፐሪኒያል ቲር በሚኖርበት ጊዜ እንደዚሁ እሱ እስኪድን እስከተወሰነ ጊዜ ስለሚፈልግ ህመምም አለው ብለሽ ስለምታስቢ ፍላጎት ይቀንሳል ማለት ነው። ሌላ ያው ብዙ ሰዓት በቂ እንቅልፍም ስለማታገኝ እሱም እንደዛው አንዱ መንስኤ ሊሆን ይችላል የግንኙነት ፍላጎት የመቀነስ ማለት ነው። ስለዚህ ይሄ ነገር ያው ጊዜያዊ ነው። እስከ 3 ወር እስከ 6 ወር ድረስ ቢቀጥል ነው። ከዛ በኋላ እየቀነሰ እየጠፋ ይመጣል። ስለዚህ ያው ምንድነው መረዳዳት ነው። አንደርስታንድ መደራረግ ጉዳይ ስለሆነ በዛ መልኩ ማየቱ የተሻለ ነው የሚሆነው ማለት ነው። የወንድ ልጅ የወሲብ ፍላጎት ለምን እንደሚቀንስ ታውቃላችሁ? በብዛት የሚጠቀሰው ችግር ሳይኮሎጂካል ወይም ደግሞ ከአይምሮ ጋር የተገናኘ ችግር ሊሆን ይችላል። ስትረስ ወይም ደግሞ ጭንቀት፣ አንዛይቲ፣ ዲፕሬሽን፣ ኢሹና ትራውማ የመሳሰሉት የወንድ ልጅን የወሲብ ፍላጎት በጣም አድርገው ሊቀንሱ ይችላሉ። አንዳንዴም ደግሞ ያልተስተካከለ እንቅልፍ የምትተኙ ከሆነና ድካም የሚበዛባችሁ ከሆነ እሱንም ልብ ልትሉ ይገባል። አሁን ባለን የአኗኗር ዘይቤ የተነሳ በስራ ምክንያት ይሁን በግል ጉዳይ የሚያስጨንቀን ነገር አይጠፋም። ታዲያ ይህ ግንኙነት የማድረግ ፍላጎትን በእጅጉ ስለሚቀንስ በተቻለን አቅም እነዚህ ነገሮች ማስወገድ መቻል አለብን። በተለይም ደግሞ ከእንደዚህ አይነት ነገር ጋር ትራውማ ካለብን ቶሎ ብለን የሕክምና ባለሙያዎችን በማማከር መፍትሄ እናገኝ። ከዚህ በተጨማሪ ደግሞ ስትረስ እንዲቀንስልን፣ አንዛይቲ እና ዲፕሬሽን በቀላሉ እንዳያጠቃን እንዲሁም ደግሞ በዚህ ምክንያት ፍላጎታችን እንዳይቀንስ ከተፈጥሯዊ እጽዋት የተዘጋጀ ራሲያን ቫት የተባለ ሰፕሊመንት መጠቀም አለባችሁ። ለተጨማሪ መረጃ በዚህ ስልክ ቁጥር ይደውሉልን። ሰላም ጤና ይስጥልኝ። ዶክተር ሸምሴ ነኝ ከአፔክስ ሴክሹዋል ሄልዝ ክሊኒክ ነው።
ዛሬ ጠያቂያችን ዶክተር ባለትዳር ነኝ፣ እቤት ስሆን ቶሎ ጨርሳለሁ፣ ውጭ ግን የተለየው ነኝ፣ ግራ ገባኝ ይላል። ይሄ እንግዲህ ሲቹዌሽናል ፕሪማቹር ኢጃኩሌሽን ወይም ደግሞ ወቅት መርጦ ወቅትና ሰው ሁኔታ መርጦ የሚገጥም ቶሎ መጨረስ እንለዋለን ማለት ነው። ይሄ የሚያሳየው ችግሩ ሳይኮሎጂካል መሆኑን ነው ማለት ነው። ስለዚህ መፍታት ያለብህ ሳይኮሎጂካል ኢሹ ይኖራል ማለት ነው። ብዙ ጊዜ ፊዚካል ወይም ደግሞ ከሰውነት ከአንተ ከጤና ጋር ችግር ሳይኖር ነገር ግን ሳይኮሎጂካል ሜንታል የሆነ ችግር ሲኖር እንደዚህ አይነት ነገር ይገጥማል። አንዳንድ ሰዎች ከሆነ ሰው ጋር ግን ሲያደርጉ ጥሩ ይሆናሉ፣ ከሆነ ሰው ጋር ሲያደርጉ ደግሞ ፈጥኖ መጨረስ ይኖራል። ይሄ ስትረስ፣ ጭንቀት ወይም ደግሞ ሌላ ደግሞ ሳይኮሎጂካል ያልተፈታ ኢሹ ካለ ይሄ ነገር ሊገጥም ይችላል። ሲቹዌሽናል ፕሪማቹር ኢጃኩሌሽን እንለዋለን ማለት ነው። እንግዲህ ብትመረመር የተሻለ ነገር ልታገኝ ትችላለህ። ዞሮ ዞሮ ግን ፊዚካል የምንለው ወይም ሰውነት ጋር ችግር ኖሮ ሳይሆን ሜንታል ወይም ደግሞ ሳይኮሎጂካል ችግር እንዳለ ያመላክታል ማለት ነው። መታየቱ ግን የተሻለ ነው። ወንድ ልጅ የፈለገ ጠንካራ ቢሆን፣ የፈለገ ጎበዝ ቢሆን፣ የፈለገ ጀግና ቢሆን የትኛውም የኑሮ ውጣ ውረድ ይጋፈጣል። ግን በአንድ ነገር ይሸነፋል። እሱም በማን ነው? በሚያፈቅራት ሴት። ወንድ ልጅ ፍቅር ከያዘው ይሸነፋል። ለሚያፈቅራት ሴት ይሸነፍላታል። ፍቅሩን ይገልጽላታል። እንዳፈቀራት ይነግራታል። ስለዚህ ወንድ ልጅ የትኛውም ነገር ሊጋፈጥ ይችላል። ግን ፍቅር ከያዘው ራሱን ዝቅ አድርጎ ፍቅሩን ይገልጽላታል ማለት ነው። አመሰግናለሁ። አሁን ጊዜው ስለ ድንግልና የምናወራበት ነው። ብዙ ወንድ ወገኖቼ ስክሮል የማድረግ ሀሳባችሁ እንደቀየራችሁት ይገመታል። ድንግልና በተለምዶ የሚሰጠው ትርጉምና ሳይንሳዊ ምንነቱ የተወሰነ ልዩነት አለው። በተለይ ሃይመን ተብሎ የሚጠራው የሰውነት ክፍልም ታኮ የሚነገሩ ብዙ ጉዳዮች ማስረጃ የሌላቸው ናቸው። የመጀመሪያው ጉዳይ ሴት ልጅ በመጀመሪያ ግንኙነት ወቅት ደም ካልፈሰሳት ድንግል አይደለችም የሚለው አረዳድ ነው። ይሄ ትክክል ያልሆነ ሲሆን ብዙ ሴቶች ላይ በሃይመን ምክንያት ህመም እንጂ ደም መፍሰስ አያጋጥማቸውም። ባህላዊና የተለመደ ጉዳይ ሆኖ ነው እንጂ የሃይመን መኖር በራሱ ማረጋገጫም አይሆንም። ከዚያ ባሻገር ከበድ ያለ ሸክም፣ በስፖርት እንቅስቃሴና በሌሎች ከግንኙነት ውጪ በሆኑ ምክንያቶች ድንግልና ሊጠፋ ይችላል። በተፈጥሮ ሃይመን የሌላቸውም ሰዎች ይኖራሉ። ድንግል ለመባል በቀዶ ጥገና ሃይመናቸውን የሚያስመልሱ ሰዎችም አሉ። ይህም ቀዶ ጥገና ሃይመኖፕላስቲ የሚባል ሲሆን ብዙ ሴቶች የማህበረሰቡን ስም በመፍራትና በሌሎች ምክንያቶች ያሰሩታል። ዶክተር ኢክራም ነኝ። ፎሎ ማድረግ እንዳይረሳ። ቁመት እንዲጨምር ያደርገዋል። ከሌላ ቦታ ደግሞ ስብ አምጥቶ የብልት ዙሪያው ላይ መሙላት ውፍረት እንዲጨምር ያደርገዋል። ይሄ በእኛ ሀገር ደረጃ እየተሰራ ያለ ነገር አይደለም። ውጪ ላይ ግን እየተሰራ ነው። ግን ሁለቱም የራሳቸው የሆነ ችግሮች አሏቸው። ለምሳሌ ውፍረት የተጨመረው ነገር በየጊዜው ሪፊል ማድረግ ወይም ድጋሚ ማስሞላት ሊያስፈልግ ይችላል ማለት ነው። ሪከመንድ አላረጋችሁም እኔ በብልት መጠን ላይ የሚደረጉትን የህክምና አማራጮች ማለት ነው። አብዛኛው ጊዜ እንዲህ አይነት ኮምፓሪዝን ውስጥ የሚገቡት ሰዎች በተለይ ይሄ የራቁት ፊልሞችን የሚያዩ ሰዎች ራሳቸውን እዛ ጋር ካሉ ሰዎች ጋር ኮምፔር ያደርጋሉ። ሰላም፣ እንዴት ናችሁ? ዛሬ የምናወራው በብልት ውስጥ የሚኖር ተፈጥሯዊ የሆነ ፈሳሽን በተመለከተ ነው። የሴት ማህፀን ደረቅ አይደለም። ልክ አፍ ውስጥ ምራቅ ሁሌ እንደሚኖረው ፈሳሽ ይኖረናል። መጠኑ የተለያየ ሊሆን ይችላል። በተለያየ ጊዜ በተለያየ ሁኔታ ውስጥ ሆነን ከዚ ውጭ ፈሳሽ አለ። ያንን ፈሳሽ የሚያመነጨው በተፈጥሮ የሚኖሩ እጢዎች አሉ። ማህፀን ውስጥ ያሉ ብልት ውስጥ ያሉ እጢዎች አሉ። እነዚህ እጢዎች ፈሳሽ ያመነጫሉ። በተፈጥሮ ደግሞ የሚኖሩ ባክቴሪያዎች አሉ እዚያ ውስጥ ኖርማል ፍሎራስ የሚባሉ። እነዛ ባክቴሪያዎች ስራቸው አሲድ ማመንጨት ነው፣ ፈሳሹ አሲዳማ እንዲሆን ማለት ነው። ስለዚህ ይህ አሲዳማ የሆነ የሴት ብልት ፈሳሽ በጣም ብዙ ጥቅሞች አሉት የብልትን ጤንነት ለመጠበቅ። ይህም ማለት የተለያዩ ባክቴሪያዎች ገብተው እንዳያድጉ በማድረግ ፈንገስ ሊሆን ይችላል ወይም የተለያዩ ህዋሳት ከኖርማል ቅድም ካልናቸው እዚያ መኖር ካለባቸው ባክቴሪያዎች ውጭ ያሉትን በሙሉ ለመግደል ይጠቅም ዘንድ ፈሳሹ አሲዳማ ነው ማለት ነው። የሴት ብልት ፈሳሽ ሁልጊዜ ተመሳሳይ አይደለም። ልክ የወር አበባ ላይ ስትሆን ደም እንደምታዩ ሁላ ከዛ ቀጥሎ ያሉት ጊዜያቶች ላይ በጣም ሊለያይ ይችላል፣ ከመጠን ጀምሮ እስከ አይነቱ ማለት ነው። ለምሳሌ መሀል ላይ የወር አበባ አይታ 4 ቀን 5 ቀን ቆይታ የሚመጣ ፈሳሽ አለ። ይህ ፈሳሽ ይለያል ከሌላ ጊዜ። ለምሳሌ የሚሳብ አይነት ኢላስቲክ የሆነ መጠኑም ትንሽ በዛ ብሎ ከለሩም ወደ ውሃነት ጠጋ ያለ ይሆናል። ይህም ኦቭሌሽን ላይ ወይም ደግሞ እንቁላል በማምረት ላይ
እንቁላል አምርታ በመልቀቅ ላይ እንደሆነች ለዛ ዝግጁ መሆኗን በተዘዋዋሪ የሚያሳይ የሴት ብልት ፈሳሽ አይነት ነው ማለት ነው። ልክ እንደዚህ ሁላ በሌላውም ጊዜ ይለያል። ስለዚህ ሁሉም ሴት ኖርማል የሆነውን ፈሳሽ ያውቀዋል እና ከዛ ፈሳሽ የተለየ ከሆነ በቀለም ሊሆን ይችላል፣ በመጠን ሊሆን ይችላል፣ በብዛት ሊሆን ይችላል፣ ወይም ደግሞ አንዳንዴ ከግንኙነት በኋላ የተለየ አይነት ፈሳሽ እንደ ደም እንደዚህ ከተከሰተ ችግር መኖሩን ስለሆነ የሚያሳየው ጤና ባለሙያ ማማከር ያስፈልጋል። ይኸው ለእግዚአብሔርም ብራዘር ስለ ሴት ልጅ የማውቀውን ነገር ልንገር። በእውነት አንድ ሴት ልጅ አንተ ከተመቻት አሊያም ከወደደች ለአንተ ስሜት ካላት በምንም አይነት ሁኔታ ውስጥ ብትሆን በምንም አይነት ነገር ውስጥ ብትሆን ታገኛለች፣ ታወራሃለች። የምሬንም ለእግዚአብሔርና ቤተሰቦቿ እንዳታወሪው ብለው በር ዘግተውባት እንኳን ቢሄዱ መሬት ቆፍራ አንተ ጋር ነው የምትወጣው። የምሬንም ካልተመቻትስ ካልወደደችስ ስልክ ስደውልላት ወሬዋ ሁሉ አዎ፣ አይ፣ እሺ። የምሬንም ላግኝ ስትላት ምክንያት መደርደር፣ ሰበብ አይመቸኝም። በቃ ያራዳ ልጅ ከሆንክ ፍታ። የምሬንም በቃ አልፈለገችም፣ አልተመቻትም፣ አጨቅጭቃት። እግዚአብሔርንም አጨቅጭቃት፣ በቃ ፍታ። እንዴ አንዳንድ ወንዶች ደግሞ አላችሁ የሆናችሁ አህያ የሆናችሁ ወንዶች ከሌላ ወንድ ጋር አየውሽ ምናምን ነገር ብላችሁ ልጁን ልትገሉ ምደርሱ። እንዴ እሷ እኮ መብቷ ነው፣ ከፈለገ ሰው ጋር መሄድ እኮ መብቷ እኮ ነው። ምን ሆናችሁ ነው በዚህ ልክ? አረ ብራዘር ተው፣ ፍታ። የምሬን ፍታ። በቃ አልተመቻትም፣ ፍታ። ትታ የሄደችን ሴት ለመመለስ ትፈልጋለህ። ነገር ግን ደግሞ እነዚህን ስህተቶች ደጋግመህ ትሰራለህ። ለሰዎች አብዝቶ በመደወልና መልእክት በመላክ በህይወትህ እንዲቆዩ ማድረግ አትችልም። እውነታዊያ ነው እና እነዚህን ስህተቶች ደጋግመህ የምትሰራ ከሆነ ዳግም በህይወትህ አታያትም። ትንሽ እንኳን ተስፋ ካለ እርሷ ወደ አንተ እንደምትመለስ እነዚህን ነገሮች ማድረግ አንደኛው ምን መሰለህ? ማሳደድህን አቁም፣ በዝምታ ተመልከታት። ማሳደድ ከምንም በላይ ያስነቃል። አንተን ካለህ ማንነት በታች ወደ ታች እንድትሆን ሲያደርግ፣ እርሷን ደግሞ ካላት ማንነት በላይ ከፍ ያለ ነገር እንዲሰማት ነው የሚያደርገው እና ማሳደድ ምን ጊዜም ቢሆን ስለሚያስንቅ ራስህን ባታዋረደው መልካም ነው። እነዚህ ነገሮች አሁን የምታደርገው እሷን ከማቅረብ ይልቅ በይበልጥ ያርቃታል። ያን ደግሞ የምትፈልገው አይመስለኝም። ሰው ማሳደድህን አቁም። ሁለተኛውን መሰለህ? ፍቅርህን መዘርዘር አቁም። አሁን ከህይወትህ ርቃለች ወይም ደግሞ ወጣለች እና ያለህን ለእርሷ ያለህን ፍቅር በአጠቃላይ መዘርዘር አይጠበቅብህም። ፍቅር መስጠት ያለብህ ያኔ ነው በህይወትህ ላለው ሰው ነው፣ ማለትም አብሮህ ላለ ሰው ብቻ። ከዛ ውጭ ያሉ ነገሮች በራስ መተማመኑን ከፍ ለማድረግ ካልሆነ በስተቀር ምንም ጥቅም የላቸውም። ዞራ እያየች አይደለም፣ ሰው አንተም ሌላ ህይወት ይጠብቃል። ስለዚህ ብዙ መዘርዘር ነገሮችን ከአንተ እንዲርቁ ያደርጋል። ሶስተኛውና የመጨረሻው ምን መሰለህ? ሙሉ እንደምታደርገህ መናገሩን አቁም። ሰዎች ሲጀመር አንተን የሚመርጡህም የሚወዱህም ሙሉ ስትሆን ነው። ማለት በሙሉነት ላይ መጥተው ነው እንጂ አንተ ጋር የሚቆዩት አንተን ሙሉ ለማድረግ አይመጡም። ይህንን ማወቅ በራሱ በቂ ነው። በአግባቡ መጋጨት የሚችሉ ጥንዶች ከማንም በላይ የተሻለ ፍቅር ግንኙነት፣ ትዳር ይኖራቸዋል። ማይጋጩ አላልኩም፣ ምክንያቱም ግጭትን አቮይድ ማድረግ አንችልም። ግጭት የሌለበት የፍቅር ግንኙነት እንደውም አደጋ ውስጥ እንዳለ ጠቋሚ ነው። ምክንያቱም ስሜት ታፍኗል ማለት ነው። ነገር ግን አስሬም እየተጋጩ ግጭታቸውን በአግባቡ መፍታት የማይችሉም እነሱም መለያየታቸው አይቀሬ ነው። ሶ ምንድነው እውነታው? እንዴት በአግባቡ እንጋጭ? ሀሳብን በአግባቡ የሚናገሩ ኢጓቸውን ወደ ጎን አድርገው ለማሸነፍ ሳይሆን የዛን ሰው ሀሳብ ለመረዳት የሚጥሩ እኔነት ሳይሆን እኛ የሚሉ ጥንዶች ፎር ሹር ልዩነት ቢኖራቸው ራሱ በልዩነታቸው ውስጥ በአንድ መስመር መሄድ ይችላሉ። ባለመስማማት ራሱ መስማማት የሚችሉ ጥንዶች ይሆናሉ። አግሪ ቱ ዲስአግሪ እኮ የሚባል አለ። ግዴታ አንድ አይነት መሆን አይጠበቅብን። ፓንት ማድረግ ወይስ አለማድረግ? አልፎ አልፎ አለማድረግ፣ በተለይ ደግሞ ማታ ማታ ላይ። ይህም እርጥበት እንዳይኖርና የፈንገስ ኢንፌክሽንን ለመከላከል ይጠቅማል። የብልት ጠረንን ጥሩ ለማድረግ ሽቶ ወይስ ሎሽን መጠቀም? ሁለቱንም በጭራሽ መጠቀም አይኖርም። ሽቶ ወይም ሎሽን የሴት ልጅ ብልት ተፈጥሯዊ ፒኤች መጠንን የሚያዛቡ ሲሆን ለተለያዩ ኢንፌክሽኖች የሚኖርሽን ተጋላጭነትም ይጨምራል። መጥፎ የሆነ የብልት ጠረንን ለመከላከል ቦሪክ አሲድ መጠቀም ወይንም ለረጅም ጊዜ የቆየ ከሆነ ወደ ሕክምና ተቋም ማምራት ይኖርሻል። ቀኑን ሙሉ አንድ ሞዴስ መጠቀም ወይስ በየሰዓቱ መቀየር? በየ4 ሰዓቱ አዲስ ሞዴስ መቀየር። መጠኑ ያልበዛ የደም ፍሰት ቢኖርም ብልት አካባቢ እርጥበት ለረጅም ሰዓት ሲቆይ ለተለያዩ ኢንፌክሽኖች ስለሚያጋልጥ በየ4 ሰዓቱ መቀየር ይኖርበታል። ብልትን በሳሙና ማጽዳት ወይስ ጥሩ ጠረን ባለው ዋይፕስ ማጽዳት? በሁለቱም በጭራሽ ማጽዳት የለባችሁ። በተለይም ሽታ ያላቸውን ኬሚካሎች ለማጽዳት ስትጠቀሙ የፒኤች መጠናችሁን ያዛባል። ይልቁንስ በንጹህ ውሃ ካልተገኘም ደግሞ ሽታ በሌለው በንጹህ ዋይፕስ ማጽዳት ያስፈልጋል። ጥብቅ የሚያደርግ ጠባብ ሱሪ ወይስ ጠባብ ፓንት? ሁለቱንም ለረጅም ሰዓት መጠቀም አይኖርባችሁ። ጠባብ የሆኑ ልብሶችን በምትጠቀሙበት ወቅት ብልት አካባቢ ሙቀትና እርጥበት እንዲኖር ስለሚያደርጉ
ለባክቴሪያ እድገት ምቹ ሁኔታን ይፈጥራል። ለማጽዳት ከፊት ወደ ኋላ መድረግ ወይስ ከኋላ ወደፊት? ከፊት ወደ ኋላ መድረግ። ይህም ፊንጢጣ አካባቢ ሊኖሩ የሚችሉ ባክቴሪያዎች ወደ ብልት ውስጥ በመግባት ኢንፌክሽን እንዳይፈጠር ይከላከላል። ስኳር ማብዛት ወይስ የተቀነባበሩ ምግቦችን ማዘውተር? ሁለቱንም መቀነስ። ምክንያቱም እነዚህ ምግቦች የፈንገስ ኢንፌክሽን እንዲባባስ ከፍተኛ የሆነ አስተዋጽኦን ያደርጋሉ። ማቃጠል፣ ማሳከክ እንዲሁም ከፒኤች መጠን መዛባት ጋር የተያያዙ የተለያዩ ችግሮች ካሉብሽ ቦሪክ አሲድን መጠቀም ትችያለሽ። ነገር ግን እነዚህ ምልክቶች ለረጅም ጊዜ እያየሽ ከቆየሽ በሕክምና ተቋም እንደዚህ አይነት መረጃዎችን ለማግኘት ቻናላችንን ፎሎ ማድረግ እንዳትረሱ። የደም ፍሰትንና የወንዶችን የግንኙነት ህይወት የሚደግፉ 6 ምርጥ ምግቦች። አንደኛ ቢትሩት ወይም ቀይ ስር በናይትሪክ ኦክሳይድ የበለጸገ ስለሆነ ጠንካራ የደም ዝውውርን ለመጨመር ይረዳል። ሁለተኛው ስፒናች ነው። የደም ስሮችን የሚከፍት ከፍተኛ ናይትሪትን በውስጡ ይዟል። ሶስተኛው ሮማን ነው። ለተሻለ የደም ፍሰት ኃይለኛ አንቲኦክሲደንትን ለሰውነታችሁ በመስጠት ይረዳችኋል። አራተኛው ዝንጅብል ነው። ዝንጅብል የደም ዝውውርን ያሻሽላል። አምስተኛው ነጭ ሽንኩርት ነው። ነጭ ሽንኩርት በተፈጥሮ የደም ዝውውሮችን ያሰፋል። ደም እንደ ልብ እንዲዘዋወር ይረዳችኋል ማለት ነው። ይህንን ቴምራ ብትጠቀሙ ደግሞ በውስጡ ባሉ ንጥረ ነገሮች ሰውነታችሁን አክቲቭ በማድረግ ግንኙነት ላይ ለ48 ሰዓት ያክል አክቲቭ እንድትሆኑ ይረዳችኋል። በዚህ ሳምንት ያልገዛችሁ አትሸወዱ። ምክንያቱም በዚህ መፍትሄ በጣም ብዙዎቻችሁ የጠየቃችሁኝ ጥያቄ የማይሆን ሪሌሽንሽፕ ውስጥ ከሆነ ያለ ነው። ትራውማ ቦንዲንግ ደግሞ መገለጫው ከሆነ አንደኛ በስሙ ጥሩት፣ በስሙ ይጠራ። ይሄ ፍቅር አይደለም፣ ትራውማ ቦንዲንግ ነው። ሁለተኛ ሪሌሽንሽፑ ላይ ያላችሁ እራሳችሁን ለማግኘት ሞክሩ። ትራውማ ቦንዲንግ ውስጥ ያሉ ሰዎች ብዙ ጊዜ ከራሳቸው ጋር ያለው ሪሌሽንሽፕ ፖዝ ያደረገ ነው ወይም የተቋረጠ ነው። ቢካዝ ፍቅር ከውጭ ነው የሚገኘው፣ ከውጭ የመጣ ፍቅር ነው ሙሉ የሚያደርገኝ ብለው ስለሚያስቡ ማለት ነው። ስለዚህ ከራሳችሁ ጋር ሪሌሽንሽፓችሁን ማሳደጋችሁን ጀምሩ። ሶስተኛ እዛ ሰው ላይ ያላችሁን መመርኮዝ በሂደት መቀነስ ጀምሩ። አራተኛ ለቅሶ ተቀመጡ። ኦነስትሊ ዘኑ፣ ችግር የለውም። ለምንድነው የምናዝነው? ምክንያቱም ያ ሰው ይሆናል ብለን ካሰብነው ነገር ጋር ነው ፍቅር የያዘ። ለዛ ልጅ ወይ ለዛች ልጅ የሰጠናቸው ምስል አለ። ያንን ምስል አይደለም የሆኑት ሰዎቹ። ሶ ግሪፍ ማድረግ ካለባችሁ ምንም ችግር የለውም፣ ግሪፍ አድርጉት። ግን ግሪፍ ምንድነው? ሂደት ነው አይደል? ሂደት ነው፣ መቋጫ አለው እና ሴኒትስ እነዚህ ፕሮሰስ በጣም የሚከብዳችሁ ደግሞ ከሆነ ባለሙያ ልታማክሩ ትችላላችሁ። እነዚህ ቪዲዮዎች የጠቀሟችሁ ከሆነ አካውንቴን ፎሎ ማድረጋችሁን አትርሱ።